እንዴት እንዲያጠፉት ካህናት መከሩ ያመነቱ ነበር ሕዝብን እየፈሩ ሰይጣን በይሁዳ ገብቶ ነበርና አሳልፎ እንዲሰጥ ልቦናው ጸና ከመቅደስ አዛዦች ከካህናት ጋር ስለ ጌታ መሞት ባንድ ላይ አወራ ካህናት በደስታ ይሁዳን አቀፉት አምላኩን እንዲያስይዝ 30 ብር ሰጡት እንዴት እንዲያጠፉት ካህናት መከሩ ያመነቱ ነበር ሕዝብን እየፈሩ ሰይጣን በይሁዳ ገብቶ ነበርና አሳልፎ እንዲሰጥ ልቦናውም ጸና ሕዝብ በሌለበት በአሳቻ ስፍራ ጌታን እንዲያስይዘው አደረገ ሴራ ኧረ እንዴት ጨከነህ ይሁዳ አንጀት ጌታን ያስገደልከው እንደዛ ሲወድህ እንዴት እንዲያጠፉት ካህናት መከሩ ያመነቱ ነበር ሕዝብን እየፈሩ ሰይጣን በይሁዳ ገብቶ ነበርና አሳልፎ እንዲሰጥ ልቦናው ጸና በረከቱን ከእጅ ስልጣኑን በራስህ ሊሰጥህ አስቦ ኢየሱስ ሊያከብርህ ሰማያዊ ሀብትን ሰማያዊ ጸጋ አድሎ ነበርህ አልፋና ኦሜጋ እንዴት እንዲያጠፉት ካህናት መከሩ ያመነቱ ነበር ሕዝብን እየፈሩ ሰይጣን በይሁዳ ገብቶ ነበርና አሳልፎ እንዲሰጥ ልቦናው ጸና የቃየል መስዋዕት የኤሳው ብኩርና ጌታውን የሚሸጥ ከፍጡር ሆነና በ30 ዲናር በሚጠፋው ብል እንዲህ ያለ ጌታ ኧረ እንዴት ይከዳል እንዴት እንዲያጠፉት ካህናት መከሩ
ያመነቱ ነበር ሕዝብን እየፈሩ ሰይጣን በይሁዳ ገብቶ ነበርና አሳልፎ እንዲሰጥ ልቦናውም ጸና የቃየል መስዋዕት የኤሳው ብኩርና ጌታውን የሚሸጥ ከፍጡር አለና በ30 ዲናር በሚጠፋው ብዕል እንዲህ ያለ ጌታ ኧረ እንዴት ይከዳል እንዴት እንዲያጠፉት ካህናት መከሩ ያመነቱ ነበር ሕዝብን እየፈሩ ሰይጣን በይሁዳ ገብቶ ነበርና አሳልፎ እንዲሰጥ ልቦናውም ጸና ሰይጣን በይሁዳ ገብቶ ነበርና Adam
ብፁዕ አባታችን አቡነ ዳንኤል በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ኤልያስ የጋማ ጎፋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ እንዲሁም የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ቀሲስ በላይ መኮንን፣ እንዲሁም አባው አባቶች ዶክተር መራዊ ይቅርታ ተበጀ ከጀርመን የጉዞውን መሪ ሆነው የመጡ እንዲሁም ሌሎችም አባቶች በየደረጃችሁ ሁላችሁም ከኢትዮጵያም ከሀገር ውስጥም ከሀገር ውጭም ወደዚህች ቅድስት ሀገር ለመሳለምና በረከተ ትንሣኤውን ለመሳተፍ የመጣችሁ ወንድሞቻችንና እህቶቻችን ሁላችሁም እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። የጲላጦስ አደባባይ ጌታ ኢየሱስ ክርስቶስ በስቅላት እንዲቀጣ የተፈረደበት ቦታ ነው። እሱ አንደኛ ምዕራፍ ይባላል። በዚያው ብቻ የተገላገለ አይደለም። ጌታ ኢየሱስ ክርስቶስ ጲላጦስ አደባባይ ላይ እንዳለ የገሊላ ሰው ነው ሲሉ ይሰማና ጲላጦስ በዚያን ጊዜ ሄሮድስ ደብረ ዘይት ተራራ ላይ ገሊላ ተብሎ በሚጠራው ቦታ ላይ ነበርና ወደ ሄሮድስ ላከው። እንደታሰረ ወደ ደብረ ዘይት ተራራ ወደ ገሊላ ላከው ይላል። ሄሮድስም ብዙ ጊዜ ሊያየው ይፈልግ ነበርና በጣም ደስ አለው። ሲደርስለት ጥያቄ አቀረበለት ይላል ሄሮድስ ለጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ግን ወያው ሰው አልመለሰለትም ይላል። መላልሶ ጠየቀው፣ ሳይመልስለት ቢቀር ዋስተአከዮ ሄሮድስ ክፉ ስድብ ሰደበው ይላል። ከዚያ በኋላ ሞት የሚገባው ነው ብሎ ሄሮድስም ቀይ ግምጃ እንደለበሰ ወደ ጲላጦስ መለሰው፣ ወደ ጲላጦስ አደባባይ ወደ ነበርንበት። ያን ጊዜ ሄሮድስ ገሊላ ነበረ ይላል። ገሊላ የሚባለው ደብረ ዘይት ላይ ያለው ተራራ ነው። ምክንያቱም ገሊላ የተባለበት የሰሜን እስራኤል የገሊላ ሰዎች ባለ 50 ለማክበር ሲመጡ የሚሰነብቱበት ርስት ሆኖ የተሰጣቸው ቦታ ነበረ። ያን ጊዜ ወተኳነኑ ሄሮድስ ወጲላጦስ ይላል። ሄሮድስና ጲላጦስ የከረረ ጠብ ነበራቸው። እሳትና ጭድ ነበሩና በጌታ ጊዜ ተባበሩ፣ ተራረቁ፣ እርቀ ሰላም ፈጠሩ ይላል። ቢስ የቢስለት እንደሚባለው ክፉ የክፉለት ይተባበራልና ነው። ገሊላ ያን ጊዜ የተጣሉበት ቀደም ሲል የተጣሉበት ምክንያት የሄሮድስ ሰዎች ከሰሜን እስራኤል መጥተው ደብረ ዘይት ላይ ሰፍረው እያደረጉ እንዳሉ የጲላጦስ ሰራዊት ሄደው ጨፍጭፈዋቸዋል ማለት ነው። ጨፈጨፏቸው እንዳሉ አመድ አደረጓቸው። ግብር ገብሩ አንገብርም፣ እኛ ለሄሮድስ እንጂ ላንተ አንገብርም ብለው ስለተናገሩ ሄሮድስ ፈጥኖ ደራሽ ሰራዊት ጲላጦስ ፈጥኖ ደራሽ ሰራዊት ልኮ አስፈጃቸው ማለት ነው። ያን ጊዜ ከሄሮድስ ሊያጣሉት ጌታ ኢየሱስ ክርስቶስን ሊያጣሉት ወደ ጌታ መጥተው ወይየልዎ ወነገርዎ በእንተ ገሊላውያን እለደመረ ጲላጦስ ደሞሙ ምስለ መስዋዕቶሙ። ያን ጊዜ ከሄሮድስ ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር የቀላቀለውን የሰዎች ታሪክ ነገሩት ይላል። ጌታ ኢየሱስ ክርስቶስም መልሶ እኒህ ገሊላውያን በገሊላ ከሚኖሩ ሰዎች ተለይተው ክፉዎች ይመስሏችኋል? ኃጥአን ይመስሏችኋልን? አይደሉም። ካልተመለሳችሁ እናንተም እንደነሱ ትጠፋላችሁ ብዬ እንድትጠፉ በእውነት ነግራችኋለሁ ሲል ጌታ ኢየሱስ ክርስቶስ ነገረኞችን አሳፍሮ መልሷቸዋል ማለት ነው። እና ገሊላውያን ይሰፍሩበት ስለነበረ ገሊላ ተብሏል፣ ደብረ ዘይት ማለት ነው። እቀድመክሙ ገሊላ መታየትን በገሊላ ጀምርላችኋለሁ ያለውም የወዲያኛው ሰሜን እስራኤል የሚገኘው ገሊላ ሳይሆን ደብረ ዘይት ላይ የሚገኘው ተራራ ነው ማለት ነው።
እና ተመልሶ ሄሮድስ ከሄሮድስ ተመልሶ ቀይ ግምጃ ለብሶ ጌታ ኢየሱስ ክርስቶስ ጲላጦስ አደባባይ ሲደርስ ጲላጦስ እጁን ታጥቦ እነሆ እንደፈለጋችሁ አድርጉት ብሎ ጌታ ኢየሱስ ክርስቶስን አሳልፎ ሰጠው። ጌታ ኢየሱስ ክርስቶስ ተላልፎ የተሰጠበት ቦታና መስቀሉን የተሸከመበት ፍርድ የተቀበለበት የሾህ አክሊል የደፋበት አንደኛ የመስቀል ጣቢያ ፍኖተ መስቀል የመከራ ጉዞ ይባላል። ሶስተኛው ደግሞ ጌታ ኢየሱስ ክርስቶስ መስቀሉን እንደያዘ ከመስቀሉ ክብደት የተነሳ የወደቀበት ሶስተኛ የመስቀል ምዕራፍ ወይም የመስቀል ጣቢያ ይባላል። አራተኛው ላይ እመቤታችን ልጅሽ እኮ ወደቀ ሲሏት በሰማች ጊዜ ደንግጣ ወደፊት ብዙ ሕዝብ እየተጋፋች ሄዳ ፊት ለፊት አየችና አራተኛው ምዕራፍ ላይ ለልጇ አለቀሰችለት። ተያይተው የተላቀሱበት ቦታ አራተኛ ምዕራፍ ይባላል። አምስተኛው ላይ ስምዖን ቀሬናዊ የሰሜን አፍሪካ የሊቢያ ተወላጅ አንድ የቀን መዋተኛ ሰራተኛ ሆኖ በኢየሩሳሌም ይኖር ነበርና ከሥራ ሲመለስ ከመንገድ ላይ አገኙትና አስገድደው ወታደሮቹ አሸከሙት። እነሱ እንዳይሸከሙት የሮማውያን ገዦች ወታደሮች ስለሆኑ ጌቶች ናቸው። ሌሎችም እንዳይሸከሙት ስንኳንስ መስቀሉን ሊሸከሙ በጣታቸው ሊነኩት አይፈልጉም ነበርና ስለዚህ ደሃውን የቀን ሰራተኛውን የሰው አገር ሰው አሸከሙት ማለት ነው። ዳሩ ግን ጌታ ኢየሱስ ክርስቶስ ከበረከተ መስቀሉ አሳትፎት የቀራንዮው የሰሜን አፍሪካ ተወላጁ ስምዖን ለሁለተኛ ጊዜ አንጾኪያ ላይ ለተቋቋመችው ቤተክርስቲያን አስተማሪና መሪ ሆኖ በዚያው በሰማዕትነት አርፏል ማለት ነው። ወደ ስድስተኛው ስንመጣ ስድስተኛው የመስቀል ጣቢያ ቬሮኒካ የምትባል አንዲት ሴት የምትኖርበት ቤት ነበረ። እዚያ ቤቷን ሰርታ ከ60 ዓመት በላይ ወይም ወደ 70 ዓመት የደረሰች ሴት ናት። ጌታ ኢየሱስ ክርስቶስ በሚያስተምርበት ጊዜ በጣም ደም ሲፈሳት ለ12 ዓመታት ስትሰቃይ ስለኖረች የሚያድናት አጥታ ለምድር አዋቂዎች ሁሉ ገንዘቧን ስትገብር ነበረች። ግን ሊያድኗት አልቻሉም። እየባሰባት ሄደ እንጂ ከዚህ በኋላ ተስፋ ስትቆርጥ ጌታ ኢየሱስ ክርስቶስ ሰዎችን እንደሚያድን ስትሰማ ብዙ ሕዝብ ይከተለው ነበርና በስተኋላው ገስግሳ ሄዳ የልብሱን ጫፍ የልብሱን ዘርፍ ያዘች። በዚያን ጊዜ 12 ዓመት ሙሉ ሲፈሳት የነበረ ደም ቆመላትና ዳነች። ስሙ የተመሰገነ ይሁን። ተመልከቱ። እኛም ስንመጣ ወደዚህ መጀመሪያ የተባለው ቦታ ላይ የተቀደሰው ቦታ ላይ በአካል መገኘት፣ ሁለተኛ ደግሞ መንፈሳዊ ታሪኩ የተፈጸመበትን ቦታ በአይን ማየትና መመልከት፣ ሶስተኛ መንፈሳዊ ታሪኩን ቦታው ላይ የተፈጸመውን መንፈሳዊ ታሪኩን በጆሮ መስማትና ማዳመጥና መስማት፣ አራተኛ የእግዚአብሔርን ቸርነት ማስተዋልና መረዳት፣ አምስተኛ ለመዳን ፈቃደኛ ሆኖ መገኘት ነው። ደክመን መጠን ያላንዳች ድነት እንዳንመለስ ብዬ ነው ይሄን ስርጽ ያስገባው። እና ይህች ሴት የጌታ ኢየሱስ ክርስቶስ ባለውለታ ናት። እዚህ ቤት ሰርታ ስትኖር ጌታ ኢየሱስ ክርስቶስ ከመስቀሉ ክብደት የተነሳ ፊቱ ወስዶ ነበርና ላቡ ሲንጠፈጠፍ አይታ በጨርቅ በአዲስ ራፊ ጨርቅ ወስዳ ፊቱን አደፈችለት። በዚህ ጊዜ ጌታ ኢየሱስ ክርስቶስ ፊቱ ከጨርቁ ላይ ተሳለ። እሷም በታምራት እንደሆነ አውቃ ውለታ መልሳለሁ ብላ የሄደችው ሌላ ታምራት አገኘች ማለት ነው። ፊቱ ጨርቁ ላይ ሲሳል ወስዳ በቤቷ በስርዓት አስቀመጠችው። ያንን ጨርቁ ላይ የተሳለውን ስዕል እያዩ ብዙ በሽተኞች ይድኑ ነበር ማለት ነው። ይሄንን የሮማው ንጉሠ ነገሥት ጢባሪዎስ ሲሰማ በቤቱ መናፍስት ገብተውበት ነበርና የሚያድን በኢየሩሳሌም የሚያድን ስዕል ተገኝቷልና የሚል ወሬ ሲሰማ አምጡልኝ ብሎ ሰራዊቱን ላከ። ወስዶ በቤቱ ሲያስቀምጠው መናፍስት ወጡለትና ቤተሰቡ በሰላም የሚኖር ሆኗል ማለት ነው። በኋላ ግን
የቅዱስ ጴጥሮስ ታላቁ ካቴድራል ሮም ላይ የተሰራው ከሮም ካቴድራል ውስጥ አስገብተው ስዕሉን አስቀመጡት። እስከ 700 ዘመን ድረስ እዚያ እንደነበረ በኋላ ግን የት እንደደረሰ አልታወቀም ማለት ነው። ይህች ቬሮኒቃ የምትባል ሴት በታምራት ያገኘችው ስዕል ማለት ነው። ሌላው 7ኛው ላይ ለመጀመሪያ ጊዜ ሶስተኛው ላይ እንደወደቀ ለሁለተኛ ጊዜ በሰባተኛው ምዕራፍ የመስቀል ጣቢያ ላይ ወድቋል ማለት ነው። በሰባተኛው ምዕራፍ ላይ ጌታ ኢየሱስ ክርስቶስ መስቀሉን እንደያዘ ወድቋል። በስምንተኛው ላይ ከመከራው ጽናት የተነሳ የኢየሩሳሌም ቆናጅት ሴቶች በኋላ እየተከተሉ ያለቅሱለት ነበርና ዞር ብሎ ተመልክቶ የኢየሩሳሌም ሴቶች ለኔ አታልቅሱልኝ፣ ለናንተና ለልጆቻችሁ ለራሳችሁ አልቅሱ። ተራራው ተንዶ በተጫነን መሬቱ ተከፍቶ በዋጠን የምትሉበት ግራ የሚያጋባ የመከራ ጊዜ ይመጣልና ሲል የተናገረበት 8ኛው ምዕራፍ ላይ ይገኛል። 8ኛው ምዕራፍ ላይ የኢትዮጵያ የኛ ይዞታ የመንበረ ጵጵስናው ጽሕፈት ቤትና የቅዱስ ፊልጶስ ቤተክርስቲያን ይገኛል። ቅዱስ ፊልጶስ እንደምታውቁት የመጀመሪያውን የንግስት ህንደኬ ከፍተኛ ባለስልጣን ጃንደረባውን ያጠመቀ ነው። እዚያ ላይ ቤተክርስቲያን ይኖረዋል ማለት ነው። ከዚህ ከመንበረ ጵጵስናው ተያይዞ በአሁኑ ጊዜ በዘንድሮ ዓመት የኢትዮጵያን ቅርጽና መልክ የሚያመላክት ሙዚየም የሚሰራበት አንድ ታላቅና ግዙፍ ህንጻ በብፁዕ አባታችን በአቡነ ዳንኤል አስተባባሪነት ማህበሩን ይዘው ታላቅ ቤት ገዝተዋል ማለት ነው። የተገዛበት $660,000 ነው እና በተለይ ይህ ቅርጻችንን 8ኛው ምዕራፍ ላይ ስላለ ብዙ የዓለም ህዝብ የሚጎበኘው ስለሆነ የኢትዮጵያን መልክ የሚያሳይ በመሆኑ ይሄንን የግሩፕ ወይም ደግሞ የተሳላሚዎች መሪዎች በተለይ የታላቁ ድርጅት መሪ አቶ አለማየሁ ተስፋዬ እና ሌሎችም እነ ዶክተር መራዊ ሁላችሁም እና አቶ አትክልት ሄዳችሁ ከብፁዕ አባታችን ጋር አይታችሁ እነ ወይዘሮ እጅጋየሁና እነ ወይዘሮ ማርታ ሌሎችም እና አቶ ትእዛዙ ብዙ የግሩፕ መሪዎች አሉ። ብዙ ተጠቅሶ ያልከም በመላው የኢትዮጵያ ህዝብ ያንን እጁን በመዘርጋት የኢትዮጵያ መልክ እዚያ ላይ እንዲቀረጽ እንድታደርጉ አደራ ትባላላችሁ። አሁን ወደ ከ8ኛው ወደ 9ኛው አሁን ወዳለንበት ቦታ ላይ አሁን ወደ ቆምንበት ቦታ ላይ እንመጣለን። ይህ 9ኛ ምዕራፍ 9ኛ ዴር ሱልጣን 9ኛ ምዕራፍ ይገኛል ማለት ነው። 9ኛው ምዕራፍ ላይ ጌታ ኢየሱስ ክርስቶስ ለሶስተኛ ጊዜ መስቀሉን እንደያዘ የወደቀበት ቦታ ነው ማለት ነው። ይሄ ቦታ ከጥንት ከሰሎሞን ጀምሮ ከዚያም በፊት ማለት ነው የኢትዮጵያ ይዞታ እንደነበረ ብዙ ታሪክ ጸሐፊዎች በታሪክ መዝገባቸው አስፍረውት ይገኛል። የኢትዮጵያ ነገስታት ብዙ ሰዎች የተለያዩ ባለስልጣናትን እየላኩ ያስጠብቁት ስለነበረ የንጉስ ገዳም በመባል ይታወቃል። ዴር ሱልጣን ማለት የንጉስ ገዳም ማለት ነው። ይሄውም ይታወቅ ዘንድ በብሉይ ኪዳን ዘመን አቤሜሌክ ኢትዮጵያዊ እዚህ ቦታ ከመጠበቅ ጋር አው ማስረጃም እንዳለው እየተጠቆመኝ ነው። ማስረጃ አለው። በብሉይ ኪዳን ዘመን በነብዩ በኤርሚያስ ጊዜ አቤሜሌክ የሚባል ሰው ነበር ማለት ነው። ኢትዮጵያዊ አዋቂ ብልህ አስተዋይ ስለነበር ይሄንን ቦታ ከመጠበቅ ጋር በንጉሱ በሴዴቅያስ ቤተመንግስት የንጉሱ የሴዴቅያስ አማካሪ ሆኖ ይሰራ ነበር። በዚያን ጊዜ መኳንንቱ በነብዩ በኤርሚያስ ላይ ክፉ ትንቢት ተናገረብን በማለት ወደ ጉድጓድ ወደ አዘቅት ጣሉት ማለት ነው። ቆሻሻ ወደሚጠራቀምበት አዘቅት ወረወሩት። አቤሜሌክ ኢትዮጵያዊ ርህሩህና ሰው የማይፈራ ለደግነት የተዘጋጀ ለነፍሱ ያደረ ስለነበር ወደ ንጉሱ ወደ ሴዴቅያስ ቤተመንግስት ገብቶ አማካሪ እንደመሆኑ መጠን ያድሃ ነብይ ምስኪን ነብይ እኮ
በቆሻሻ ጉድጓድ ተጥሎ ነፍሱ በሽታና በመከራ ልትወጣ ነው። ነፍሱ ከመውጣቷ ከመለየቷ በፊት እባክህ ፍቀድልኝና ልድረስለት በነፍሱ ብሎ ከንጉሱ ከሴዴቅያስ ፈቃድ ጠየቀ። ንጉሱ ሴዴቅያስም 30 ሰዎች ረዳት ሰጠው። ወደ ተጣለበት አዘቅት ጉድጓድ ሂዶ በጀመሬ ገመድ ከጉድጓድ ጎትቶ አውጥቶታል፣ ከመከራ አድኖታል። ይሄን ያደረገ የዴር ሱልጣን የንጉስ ገዳም ያን ጊዜ ገዳም ባይባልም የንጉስ ይዞታ የነበረውን ይጠብቅ የነበረ አቤሜሌክ ኢትዮጵያዊ ነው እና ለበጎ ነገር ማንም ከተዘጋጀ በሄደበት ሁሉ በጎ ነገር ይቆየዋል። የሰው ልጆች ለበጎ ነገር ካልቆሙ በሄዱበት ሁሉ የሚጠብቃቸው አስቸጋሪ ነገር ነው። አቤሜሌክ ግን በጎ ነገር የሚያስብ ለበጎ ነገር የቆመ ስለነበረ እንኳን ለራሱና ለሌላውም ለነብዩ ለኤርምያስ በመትረፍ ነብዩ ኤርምያስን ከመከራ አዳነው፣ ከጉድጓድ አወጣው፣ እኛንም ከመከራ ይሰውረን። ይሄ ቦታ በነገስታት ሲጠበቅ የኖረ ነው ብያቸዋለሁ። ከብሉይ ኪዳን ጀምሮ ማለት ነው። ከብሉይ ኪዳን ጀምሮ እንደነገርኳችሁ። ሌላው በአዲስ ኪዳን ዘመን የመጀመሪያው የጥምቀት አባታችን የተጠመቀው ጃንደረባው የንግስት እንደቂ ባለስልጣን በገንዘብ ሚኒስትርነት በውጭ ጉዳይ ሚኒስትርነት ስልጣንን ይዞ ወደዚህ እየተመላለሰ ርስቱንም ይጠብቅና ያስጠብቅ እንደነበረ ከዚህም ተነስቶ ሲሄድ ወደ ጋዛ በሚያወርደው መንገድ ፊልጶስ ደርሶ እንዳጠመቀው እና የመጀመሪያው የጥምቀታችን መስራች እንደነበረ በ34 ዓመተ ምህረት ማለት ነው። እና ከዚህ ቦታ ጋር በብሉይና በኪዳንና በሐዲስ ኪዳን የነበሩ ሰዎች ተባብረውበታል፣ ጠብቀውታል፣ አስጠብቀውታል። በመጨረሻም ጌታ ኢየሱስ ክርስቶስ ከመጣ በኋላ ወደ ገዳምነት ተቀይሮ አባቶቻችን ተተክተውበት መነኮሳት ሲጠብቁት እስካሁን ድረስ ደርሷል ማለት ነው። ስሙ የተመሰገነ ይሁን። እንግዲህ የ9ኛ ምዕራፍ የኛ ገዳም ያለበት ነው። 10ኛው ምዕራፍ ላይ ጌታ ኢየሱስ ክርስቶስን ልብሱን ገፈውታል። 11ኛው ላይ ቸንክረውታል በቀኖት ከመስቀሉ ጋር። 12ኛው ላይ ቀራንዮ ሰቀሉት። 13ኛው ላይ ገነዙት። 14ኛው ላይ ቀበሩት። በ3ኛው ቀን ተነስቷል ማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። እኛ ኢትዮጵያን እዚህ ቦታ ብዙ በረከት ያገኘንበት ነው። ከክርስቶስ ልደት በፊትም ብለን ማንሳት እንችላለን። ኢትዮጵያዊት ንግስት መጣ እዚህ በረከት አግኝታ እንደተመለሰች ልጇ ደግሞ የኢትዮጵያ ንጉስ ምኒልክ ወደዚህ መጥተው ከአባቱ ከሰለሞን ምርቃት አግኝቶ ለመመለስ በመጣ ጊዜ ንጉስ ሰለሞን ንግስናውን ሁሉ ክብሩንም ሁሉ ለምኒልክ እንደሰጠ ምኒልክ ደግሞ አይናቴ ብቻዋን ናት እዚህ እሷን ጥዬ መቅረት አልችልም በሚልበት ወቅት ንግስናውን አንዴ ሰጥቻለሁ አልመልስም እንዳለና በዚህ ሀገር ውስጥ የሚገኙ ሌዋውያን ሁሉ ታቦተ ጽዮንን ይዞ ንጉሱን አጅቦ ወደ ኢትዮጵያ እንደሄዱ የንጉስ ሰለሞን መንግስት በኢትዮጵያ እንዳለ ነው መጽሐፍ ቅዱስ የሚናገረው። እኛ ምንናምነው ይሄ። ስለዚህ ከክርስቶስ ልደት በፊትም እኛ ኢትዮጵያውያን እዚህ ሀገር ልዩ ታሪክ አለን ከእግዚአብሔር ጋር በተያያዘ። ለምሳሌ በመጽሐፍ ቅዱስ ላይ ስለ አሜሪካ ስለ ኢሮፕ የሚናገር ነገር የለም። ስለ ኢየሩሳሌምና ስለ ኢትዮጵያ ነው። የዚህ ሀገር ዳዊት የነበረው ልበ አምላክ ዳዊት ንጉስም ስለ ኢትዮጵያ እንደምትዘምር እንደምታመሰግን እጆቹ ወደ እግዚአብሔር እንደምትዘረጋና እንደምትጸልይ ጸሎተኛ እንደሆነች ኢትዮጵያውያን ጸሎተኞች እንደሆኑ ከእግዚአብሔር ጋር የኖሩ ህዝቦች መሆናቸውን ከመጽሐፍ ቅዱስ የበለጠ መረጃ የለም። ስለዚህ እኔና እናንተ እንግዲህ የቅዱስ ልጅ ቅዱስ የጻድቅ ልጅ ጻድቅ ነው። እኛ የአባቶቻችን ልጆች ስለሆን እንደ አባቶቻችን ልንሆን ይገባል፣ እየሆንም ነው። ስለዚህ ከክርስቶስ ልደት በፊት ያለው ታሪክ ስናይ አሁን እንደኛ እምነት የሰለሞን መንግስት በኢትዮጵያ ነው ያለው።
ምክንያቱም እሱ አንዴ ሰጥቻለሁ የትም ይሁን የትም መንግስት በኢትዮጵያም ሆነ በዚህ ሀገር የምኒልክ ነው የኔ መንግስት ብሎ እንደፈቀደና ሌዋውያንም ንጉሥ ሰለሞንን ትቶ ወታደሮቹም የቤተ መንግስቱ ሽማምንቱ በሙሉ ወደ ኢትዮጵያ እንደሄደ ነው የምናየው። እንግዲህ ወደ ክርስትና ስንመጣ አሁን ደግሞ ስለ መስቀል ዛሬ ሰፊ ጊዜ ሊሰጠው የሚገባና ልንነጋገር የሚገባ ስለ መስቀል ነው። መስቀል ለኛ ለምናምን ሰዎች ድነት ነው፣ ጥበብ ነው፣ ዕውቀት ነው። ለማያምኑት ግን ሞኝነት ነው ይላል። ለኔና ለናንተ መስቀል ምንድነው? ድነት ነው፣ ጥበብም ነው፣ ዕውቀትም ነው። ስለዚህ ለማያምኑ ሰዎች ግን ሞኝነት ነው ነው። ለምንድነው? እግዚአብሔር አምላካችን ኢየሱስ ክርስቶስ እኔና እናንተን ያዳነው በመስቀል ላይ አድነው ነው። ክርስቶስ አካል አንዱ ቃል ሥጋ ለበሰ አዳም በበደለ መድኃኔዓለም ካሰ በእኛ ኃጢአት እርሱ ተከሰሰ። ሁሉን የምታውቅ እግዚኦ የዓለም ቤዛ እግዚኦ ክርስቶስ አበጥዎ ለስምዖን ከመይጾሩ መስቀሎ መስቀሉን ይሸከም ዘንድ ስምዖንን አስገደዱት ይላል። በመንገድ ሲጓዝ አግኝተውት መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ሲጓዝ ደክሞት ስለነበረ አቅቶት ስለነበረ በፍጹም የኛን ስጋ የተዋሃደ ስለሆነ የኛን ስጋ የለበሰ ስለሆነ ደክሞት ስለነበረ መውደቅ መነሳቱ ችግር ስለነበረ እኛን ከራሱ ጋር ሊያስታርቀን የመጣ እንደዚህ ሲያንገላቱት ሲወድቅ ሲነሳ መስቀሉን ሌላ አካል ሸክም እንዲረዳው ሲደረግ መድኃኒታችን ኢየሱስ ክርስቶስ ዓለምን በእጁ ይዞ የሚመግብ አምላክ ነው። እነሱ ሲገፉት ሲገፈትሩት ምራቅ ሲተፉበት ሲወድቅ ሲነሳ ዓለምን በእጁ ይዞ ሲገርፉት የነበሩትን ምራቅ ይተፉ የነበሩትን መስቀሉ እንዲሸከም ያስገድዱት የነበሩትን ሁሉ በአምላክነት ይመግባቸው የነበረ ነው። በአምላክነት በፈጣሪነት ዓለምን በእጁ የያዘ ዘቦቱ ሁሉ ኮነ። በዛ ሰዓት ሲወድቅ ሲነሳ ሲያንገላቱት ዓለምን በእጁ የጨበጠ አምላክ ነው። የኛን ስጋ ለብሶ ነው የደከመው። መለኮት ባህሪው ድካም የለውም እና ይሄንን በመንገድ ጉዞ ላይ በደከመው ሰዓት ባቃተው ሰዓት ይህ ሰው ደግሞ እግዚአብሔር አድሎት በዛ ክርስቶስ መስቀሉን በሚሸከምበት ሰዓት ታድሎ በአካባቢው ተገኝቶ በግድ እንዲሸከም አስገድደውታል። አንተ የት ነው ስትዞር የነበረው? ምን ታደርጋለህ? ና ተሸከም፣ ና እርዳው ብለው በግድ አስገደዱት ይላል። በግድ አስገደዱት፣ ሳይወድ በግድ። ሰዓቱ አስቸጋሪ ሰዓት ስለነበረ አስገደዱት። መስቀሉን ለመሸከም በቃ። እንግዲህ ይሄ የመስቀሉ ጉዞ ቅድም ቀሲስ ጠቅሰውታል። 4 አይነት የመስቀል አይነቶች ነበሩ በዛን ዘመን ወንጀለኞች የሚቀጡባቸው፣ ለሌላው ለሚመለከት ለተመልካች ቅጣት እንዲሆን ተመልካች እንዲቀጣ የሀገሩን ሕግ እንዲያከብር። ዛሬም ሌሎች ሀገሮች አሉ በስቅላት የሚገሉ ዓለማችን ላይ በተለያየ አሟሟት ወንጀለኛ እንዲቀጣ የሚያደርጉ ዓለማት አሉ። በዛን ሰዓት
ወንጀለኛ የሆነው ተብሎ የሚታሰብ የተፈረደበት ሰው በመስቀል ላይ ይገደል ስለነበረ ነው። ከዛ መስቀሉን የሚገደልበትን መስቀል ተሸክሞ ወደሚሰቀልበት መጓዝ የዘመኑ ሕግ ነበረ ማለት ነው። የዘመኑ ሕግ ነበረ፣ የዘመኑ ፖሊሲ ነበር ማለት ነው። የሚገደልበትን ተሸክሞ መሄድ እስከሚሞት እስከሚሰቀልበት ቦታ ድረስ ተሸክሞ መሄድ ተመልካች እንዲያይ አዋጅ ተነግሮ እንዲህ አይነት ወንጀለኛ ዛሬ ይገደላል ተብሎ ተነግሮ ወንጀለኛው መስቀሉን ተሸክሞ ወደሚገደልበት አደባባይ ጉዞ ያደርግ ስለነበረ መድኃኒታችን ኢየሱስ ክርስቶስ ይሄ ድል ገጠመው። አራቱ መስቀሎች አንድ ቁጥርን የሚመስል መስቀል ነበረ። የማባዛት ምልክትን የሚመስል መስቀል ነበረ። የሀገራችን ፐ ፊደል የመጨረሻው ፐ ፊደልን የሚመስል መስቀል ነበረ። አራተኛው አሁን ተሸክመነው የመጣነው ተ ፊደልን የሚመስለው መስቀል ነበር ለጌታ የደረሰው። እኛም እጃችንን ስንዘረጋ እንደዚህ መስቀል ነው የምንሆነው። ይህ መስቀል ተን ፊደል የሚመስለው መስቀል ለጌታ ደርሶት ጌታ ወደሚገደልበት በሐሰት ተፈርዶበት በሐሰት እንዲገደል የሐሰት ምስክሮች ቆመው የተፈረደበት ዕለትና ወደሚገደልበት ወደ ቀራንዮ ጉዞ ያደረገበትን በዓል ነው ዛሬ ያከበርነው። ሁላችን መስቀሉን ተሸክመነዋል። በጣም እጅግ ደስ ይላል። በይበልጥም ደግሞ ስምዖን ቀሬናዊ መስቀሉን ለመሸከም የታደለ ጥሩ ነው። ተገዶ ነው ግን የተሸከመው። እኛ መስቀሉን ወደን ነው የምንሸከመው። ነው ብዙ አባታችን አፍሪካዊ መሆኑ ደግሞ ያስደንቃል ያስደስታል እያሉ ነው። ለምን ይሄ ሆነ? ለምን ክርስቶስ ተሰቀለ ለሚለው ለምን የሚለው ጋር ትንሽ 2-3 ቦታ ላይ ጠቀስ አድርጌ ተዋቸዋለሁ። ከዛ በኋላ ራሳችሁ ፈልጋችኋል። እንግዲህ ሰውና እግዚአብሔር የተለያዩበት ጊዜ ነው። በዚህ ጊዜ በነቢዩ ኢሳይያስ ላይ አድሮ እግዚአብሔር አንድ መልእክት አስተላልፎ ነበረ። በኢሳይያስ ምዕራፍ 27 ቁጥር 17 አካባቢ ላይ ትልቅ መልእክት ነው። ትልቅ መልእክት እንድታዳምጡ ትፈልጋለሁ። አትንቀሳቀሱ። ጥቂት ኃጢአት ሰራ ይላል የሰው ልጅ፣ ግን የሚመለከተው አዳምን ነው። ጥቂት ኃጢአት ሰራ፣ በዚህ ጊዜ ፊቴን አዞርኩበት ይላል። ጥቂት ኃጢአት ሰራ፣ በዚህ ጊዜ ፊቴን አዞርኩበት አለ። ፊቴን ባዞርኩበት ጊዜ ተጸጸተ፣ አለቀሰ አለ። እግዚአብሔር እኮ ነው ሲያለቅስ ሐዘኑን አይቼ መመለሱን አይቼ አጥናናውታል። ይሄን ይዛችሁ ይሄ ነው መልእክቱ። የመስቀል መልእክት የሚባለው ይሄ ነው። ከዚህ መሰረት ይዛችሁ የሄዳችሁ እንደሆነ ይውልቢ ቀራንዮ አናት ላይ ወጣችሁ ቁጭ ትላላችሁ ማለት ነው። ከዚህ ነው መነሻው። 5500 ዘመን ፊት ማዞር ማለት ጥቂት ገሰጽኩት ማለት ለምን ዘመሰበላ ነው ነገር የለውም። እቺው ምዕራፍ 3 ናት። ዘፍጥረት ምዕራፍ 3 ናት። እሷ ናት ከፍተኛ ዕዳ ያላት የሞት ዕዳ ያስፈረደች ቦታ ስለሆነች ጥቂት አላት እግዚአብሔር። በእግዚአብሔር ዘንድ 10 ዓመት ቀን የከመለት እንተማለ ማለት ነው። ትናንትና እንደነበረ ሰዓት ማለት በእግዚአብሔር ዘንድ ብዙ ሰዓት አልነበረም ማለት ነው። በእኛ ዘንድ ግን 5500 ዘመን ነበር ማለት ነው። ጥቂት ፊቴን አዞርኩ ያለው እግዚአብሔር ተው ከገነት አስወጣው ማለት ነው። ፊት ማዞር አንድ አባት ብዙዎቹ ቅድም ተናግረውታል ሊቃውንቱ። ከልዩ ፊቱን ካዞረበት በጣም ነው የሚቸገረው።
ፊቱን ዞር ካለገበት ፊት ከነሳ አንተ ልጅ ረፍ ተቀመጥ እንዲህ አታል ይሄን አይቼብሃለሁ ካለው ያ ልጅ ሼክ ይሆናል። በቃ ይፈራል፣ ይደነግጣል። እግዚአብሔርም እንደዚህ ነው በሰው ዘር ላይ። ግን ዋናው መልእክታችን ምንድን ነው? ይሄ እኮ ቀራንዮ ነው። ስለዚህ ወገብረ መድኃኒተ በማእከለ ምድር የሚባለው እዚህ ነው። ይሄ ነው ማእከለ ምድር ማለት እቺ የረገጥናት እቺ የኛ የረገጥናት አብርሃም መስዋዕት የሰዋባት ይስሐቅ የተሰዋባት ቦታ ላይ ነው የቆማችሁት። አሁን ይሄ እኮ ነው ቅድም ሊቃውንቱ ያሏችሁ አብርሃም ልጁን የሰዋበት እቺ የተናቀች ቦታ የምታዩት እሷ እኮ ናት። እነ መልከጼዴቅም የነበሩበት ሁሎችም እዚህ ነው ነበሩትና እግዚአብሔር ለኢትዮጵያውያን የሰጣቸው ክብርና ጸጋ አልቦቱ መስፈርት የለውም። የሚመጠን የሚለካ አይደለም። በእኛ አቅም የሚወሰን አይደለም እና እግዚአብሔር በማእከለ ምድር በቀራንዮ ላይ መድኃኒት ለማድረግ አስቦ አልቀረም። ይሄንን ጉዞ አጠቃለለ ማለት ነው። አለቀ፣ ጉዞ ተጠቃለለ። ዓለም ዳነ ብለን ነው የምንለው። የነጻነት ቀን ነው ዛሬ። ልክ በ12 ሰዓት በወቅቱ ይነገራችሁ ይሆናል። ሊቃውንቱ ብዙ የሚያስተምሩ ይኖራሉ። በአካለ ነፍስ ወደ ሲኦል የወረደበትና ማንኛውም ፍጡር ከአዳም እስከ ክርስቶስ የነበረው ከሲኦል ነፃ የወጣበት ዕለት ነው። የነጻነት ቀን ነው። ስለዚህ ከአይሁድ ፋሲካ ጋራ ፋሲካችን አንድ ሆኗል እልል የምትሉበት ሰዓት አሁን ነው። ከአይሁድ ፋሲካ ጋራ ፋሲካችን የመጀመሪያው ፋሲካ በኦሪት ዘፍጥረት ምዕራፍ 12 ላይ የተቀመጠ ነው። የመጀመሪያው ፋሲካ ያን ፋሲካ በሁለተኛው ከ430 ዓመት በኋላ የተረከበችው ማናት? ታፍሪያለሽ? ማን ነው የተረከበው? አንድም ዓለም አልተረከበው። ማንም ሰው ሊያገኘው አልቻለም። ምስጢሩም ሊያገኝ ኢትዮጵያውያን በዛ ጊዜ ከሙሴ ጋርም ነበሩ፣ በሕጉ ሲጻፍም ነበሩ ኢትዮጵያውያን። ዘኍልቍ 12 ላይ እንደሚያስረዳል ነበሩ ኢትዮጵያውያን ተጋብተው እዛው ይሄ ሚዲያም አካባቢ በሁሉ ነበሩ ኢትዮጵያውያን። የሌሉበት ቦታ አልነበረም። ይሄ ሀብት ነው ያላችሁ። ይሄንን ሀብት እግዚአብሔር ያደላቸው እግዚአብሔር ይፈቅድ። እንዳው ከዚህ የምትሄዱትን ኢትዮጵያውያን ዘፈረ ልብሳቸውን እየነኩ ይሳለማችሁ ይሆናል። ጥንቶቹ እንደዛ ነበር የሚያደርጉት አይደለም? አዎ። ዛሬ ግን እድሜ ላይ ለኢትዮጵያ አየር መንገድ እያመጣ ይዘረግፋል። ግመል የለም፣ ምን የለም፣ ታወረድ የለም፣ በረሃ ላይ ሞቶ መቅረት የለ። እግዚአብሔር ይመስገን። በደቂቃ መተን ተመልሰን እንሄዳለንና ይሄ ነው እንግዲህ የክርስቶስን ጉዞ እዚህ ላይ ነው የምትወው። ወንድሙን በበቀል ሊገድል እንዳሰበ ቃየልን በግብር የመሰለው ማነው? በቁጣ ገጽታው ልቡ የጠቆረ በጥላቻ ብዛት ነፍሱ የመረረ ሙሴ
ሙሴን እንደጠሉት ዳታንና አቤሮን በትዕቢት መንፈስ የሚናገር አይኑር። በቤተ መቅደሱ ስትሰበሰቡ የበቀል ሕሊናን አውልቃችሁ ጣሉ፣ አውልቃችሁ ጣሉ፣ አውልቃችሁ ጣሉ። ወንድሙን በበቀል ሊገል እንዳሰበው ቃየልን በግብር የመሰለው ማነው? በቁጣ ገጽታ ልቡ የጠቆረ በጥላቻ ብዛት ነፍሱ የመረረ ነፍሱ የመረረ ነፍሱ የመረረ Hi, my name is Karnek, I'm Armenian, and I'm here to celebrate the Easter with the Ethiopians. I'm very humbled and honored to be part of this very, very beautiful pilgrimages, and you guys should be proud of your church. እንኳን ለክርስትና እምነት ተከታዮች በሙሉ ለጌታችን መድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት መልካም ምኞቴን ከፍቅር ጋር ገልጽላችኋለሁ። አመሰግናለሁ። ከኢየሩሳሌም እስራኤል። በትዕቢት መንፈስ የሚናገር አይኑር። በቤተ መቅደሱ ስትሰበሰቡ የበቀል ሕሊናን አውልቃችሁ ጣሉ፣ አውልቃችሁ ጣሉ፣ አውልቃችሁ ጣሉ። ወንድሙን በበቀል ሊገል እንዳሰበው ቃየልን በግብር የመሰለው ማነው? በቁጣ ገጽታ ልቡ የጠቆረ በጥላቻ ብዛት ነፍሱ የመረረ ነፍሱ የመረረ ነፍሱ የመረረ ይቺ ቀን ቅድስት ናት የምንጽናናባት በጸጋና ፍቅር የምንከብርባት እንዳትታወኩ በበቀል ሕሊና የጥላቻን ሰንኮፍ አውልቁት ጣሉና አውልቁት ጣሉና አውልቁት ጣሉና ወንድሙን በበቀል ሊገል እንዳሰበው ቃየልን በግብር የመሰለው ማነው? በቁጣ ገጽታ ልቡ የጠቆረ በጥላቻ ብዛት ነፍሱ የመረረ ነፍሱ የመረረ